ባዜን ሰላም እንዴት ናችሁ? ዛሬም እንደተለመደው በተለያዩ ወቅታዊ አዝናኝና ቁም ነገር አዘል ቪዲዮዎች ዙሪያ ሀሳባችንን እየሰጠን እየታዘበን አብረን እንቆያለን። ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ፣ እንዲሁም ላይክ እንድታደርጉ ስል እጠይቃለሁ። አብራችሁኝ እስከ መጨረሻው ድረስ ቆዩ። ቆንጆ እንደነሽ ማለት ወጥሺው ከዛ ጠርቶ ነው የመጣው። እንዴ ይሰራው አለው ሲኒማ ይገርምሻል። በቃ እቺ መኪና ኢትዮጵያ ውስጥ ማንንም ያላዛት መኪና ናት እና ብሸኝሽ ሻይውና ምን ላለ ይቆይ ነው ይቆራ ነይ ይገርምሻል። አራተኛ ቤት ነው አወይሽን ካፋምሽ አንዱን ላንቺ ነው ተጥሽ አንዴ ውጭ እንደዚህ ነው ውስጡ ደግሞ ሴቭ ነይ ይሄ ሀያኛ ቤት ነው ይገርምሻል። መጣችሁ አሁን ደግሞ 50 ይቀረናል ይዤ ይችላል። እሺ ደስ ይላል። ሀብት ሰጥቶ ቁመት ነሳ ምን ታረጋው? ከኢትዮጵያ ለመጀመሪያ ጊዜ በመንኮራኩር ወጣሁት ነው የሚገርምሽ። የምር እዚህ የፈለግሽውን 10 ባላ ተከሽገር አውጥቼ ማለት ነው ቶካስ ደርሻል። የምር ነው ምንም እንዳታስቢ። አሁን 10 ኮንቴነር በሸርክ እያስገባው አንዱ ተወስጃለሽ ለእናትሽ ማለት ተወሰጃችሁ። ምን ይጣልሽ ነው ሻይ ይጣልሽ ምን ችግር የለም። አሁን እዚህ ተጠቅሽ ቶሎ በይ በእናትሽ ዱባይ ላይ ነው መጥታት እንችል ነበር። ቪዛ ዘግይት ይላል ብዬ ነው እንጂ አታፍርም እንዴ? ምን ነው ኬክ ምን ነው ነገር ክሊፕ ላይ ላየሁት ማለት ያሰራ ወይኔ በእናትሽ ኧረ ውሸት ነው። የኔ ኬክ ሁሉም ነገር የኔ እናት ምን ነው ቤቢ ሄድሽ። እቺ መኪና ባይዜ በጣም ርካሽ እንደሆነችና ዋጋዋም $3000 እንደማይበልጥ ሰምተናልና በጣም ግን ቲክቶከሮች እየጎረሩባት No. በራገሬ አይሚ ትሙት እኔ አሁን ዛሬ ያለሁት ሰላህ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ፉራጅ አልተባለም። ሰላም ነው ስለ ህፃናቶች እዚህ ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ። ሰላም እሺ አራዳ ልጆች፣ ይሄ ቪዲዮ ከምን ጊዜውም በላይ ቫይራል እንዲወጣ ፈልጋለሁና ስልካችሁ ላይ ሲመጣ አንዳላችሁ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት እና ስልኬ ላይ 500 600 ምናምን ቴክስት አለና እንዳለ የሚለው በሊቢያ ካልመጣን የሊቢያ ደላላ ካልነገርከን ምናምን ስልክ ካልነገርከን በዚህ ገብቶ በዚህ ወጥቶ ምናምን ነው የምትሉትና ብልጥ ሰው ራሱ ላይ እስኪደርስ አይጠብቅም፣ ከሰው ስህተት ይማራልና እኛ እየነገርናችሁ ነው። ምንም ነገር ሊሚት አለው። በዚህ ሰዓት በአሁን ሰዓት ሊቢያ ኤክስፓየር ዴት አድርጎበታል። በዚህ ሰዓት ሊቢያ ከመጣህ ምን እንደሚያጋጥምህ ታውቃለህ? ግልጹን ነው የምነግርህ። እናትህን ለማኝ ታረጋታለህ፣ አባትህን ለማኝ ታረጋዋለህ፣ አባትህን ታሸማቀቋለህ፣ እናትህን የማይገባት ቦታ ታቆማታለህ፣ አባትህን መስጊድ አንጥፎ እንዲለምን ታረጋዋለህ፣ እናትህ ቤተክርስቲያን አንጥፋ እንድትለምን ታደርጋታለህ እንጂ ሌላ ምንም ታሪክ አትፈጥርም። እና እንዲህ እየተነገረህ የምትመጣ ሰው ደግሞ ራስ ወዳድ ነህ። ራስ ወዳድ ስለሆንክ ነው እንደዚህ የምትመጣው እንጂ ለእናትህ አስበህ ወይም ለፋሚሊ አስበህ አይደለም እንደዚህ የምትመጣው እንደዚህ እየተነገረህ። እና አትሽወዱ። እዚች ጋር ፎቶ ስታዩ ቪዲዮ ስታዩ አትሽወዱ። ጥርስና ልብስ የማይሸፍነው ነገር የለም። ታመናል፣ ጓደኞቻችንን አተናል፣ በረሃብ በምግብ እጦት አልቅሰናል፣ ጓደኞቻችንን ስንት ባህር በልቶብናል፣ ስንት ነገር አሳልፈናል፣ ስንት ክፉ ነገር ገጥሞናል፣ ብዙ ነገር አሳልፈናል። ጓደኞቻችን እስካሁን ስቲል ሊቢያ ሆነው
መውጣት ያቃታቸው ጓደኞቻችን አሉ። ሊቢያ መግቢያው ሰፊ መውጫው ግን በጣም ጠባብ ነውና ሊቢያ ማለት እድሜህን የምትጨርስበት ገንዘብ ኖሮ የማትወጣበት ቦታ ነው። ቀላል ቦታ አይደለም ሊቢያና ሲነገራችሁ ስሙ። እና ሊቢያ ያላችሁ እህት ወንድሞቼ ደግሞ አላህ በሰላም ያምጣልን። አላህ በሰላም ከኛ ጋር ይቀላቅላችሁ። ወላሂ የሁል ጊዜ ዱዓዬ ነው። በቃ የሊቢያን ባህር የለም አስፋልት አድርጎ አላህ ቀጥ አድርጎ በሰላም ያምጣችሁ። ወዳችኋለሁ። ኑሩልኝ የኔ ምርጦች። ሄሎ ኮንቲነሮቹን አስገባቸው እንዴ? እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? ለፈልገው ነው እኔ ፋሲካ መብላት ፈልጌ ሙሉን አትሰጣቸውም እንዴ አንተ? ወደስም አለ ለካ አንተ ባጭር ጊዜ ውስጥ ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋላት የቀረች ተስተካከለ። የዛሬ ዓመት ታውሳችሁ ሙሴ ሰለሞንና ብሩክ ሊውስ በዜና ኮንተንት ይፎካከሩ ነበረ። እኔ በግሌ ሙሴ በጣም ነው የሚመቸኝ ይችላል እና ሙሴ ሰለሞን የዛሬ ዓመት አሸንፎ ነበረ። በጣም ታበዮ ነበረ። መታበይ ማለት በራስ መመካት ኦቨር ኮንፊደንስ ነውና ቀጣዩንም እንበለዋለን ነበር ያለው። በሚገርም ሁኔታ ግን ሙሴ ሰለሞን አይደለም አሁን ሊበላ ይቀርና እስር ቤት ነው ያለው እና ከዚህ የምንማረው ምንድነው? መታበይ ጥሩ አይደለም የዓመት ቀጠሮ ይቀርና ከዚህ ሰከንድ በኋላ ምን እንደሚፈጠር እግዚአብሔር ነው የማያውቀው። በእግዚአብሔር እጅ ውስጥ ነው ያለው። ስለዚህ አንታበይ። አለቃ የሚገርም መኪና ነው የገዙት። አንተም ደከመኝ ረፍት ማግኘት አለብኝ ሳትል 24 ሰዓት ሙሉ ከሰራ ሌላ ተጨማሪ መግዛት የማይቀር ነው። አለቃ የቱ ጋር ይቀመጡ? ጀሪካኖቹ መጥተዋል። እታችኛው ክፍል አስቀምጣቸው። አለቃ ይሄኛውን የቱ ጋር አስቀምጠው? እሱን እዛው አስቀምጠውና ሌሎቹን ይዘና። አለቃ ጤፎቹን ይዤ መጥቻለሁ። የቱ ጋር አድርጋቸው? እነሱን ጓዳ አስቀምጥና እፈልጋለሁ ተመልሰና። አንተ የኛ ጠንካራ ሰራተኛችን ነህ። አንተ ባትኖር ኖሮ ማን ነው ከዛ የምንጠጣውን ውሃ ተሸክሞም ያመጣልን? ማን ነው ያስፈጨነውን ዱቄት ተሸክሞም ያመጣልን? ትንሽ ታገሰኝ ብቻ። ለዚህ ትልቅ ስራ ከኔ ትልቅ ሽልማት ነው ያለ። በጣም ነው የማመሰግነው የኔ ልጅ። አቤት አባዬ። እድሜህ ደርሶ ትልቅ የሆንክ ጊዜ እንደዛ ሞኛያ በጭራሽ እንዳትሆን። የዓለማትን እውነት ያልተረዳ እድሜ ልኩን ውሃ ተሸክሞ የሚኖር በጭራሽ እንደሱ እንዳትሆን። እሺ አባዬ። የኔ ልጅ እድሜ እንደደረሰ ይህንን ሁሉ ኃላፊነት የምትቀበለኝ አንተ ነህ። ጤፎችን እየተሸከምክ ይዘህላቸው ትመጣለህ። ይሄ በሙሉ ከኔ የተሰጠ ስጦታ ነው። እሺ አባዬ። ከዚህ ታሪክ ምን እንደተረዳችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አባቴ ባገኙ ጥሩ ነው አባቴ። አባቴ አብዛኛው የዓለም ሕዝብ አሜሪካና አውሮፓ ሄዶ ለመኖር የሚፈልገው ለምን ይመስላችኋል? ዶላር ስላለ ብቻ ነው? አይደለም፣ ሰውነት ስላለ ጭምር ነው። አንድ ከኢትዮጵያ ወደ ምዕራብ ሀገራት የሄደ ወጣት ያለምንም መሳቀቅ ያለምንም ባዳነት ስሜት በአሜሪካ ይኖራል፣ ሀብት ያፈራል። ከዛም አሜሪካ በሰጠችው ነፃነትና መብት ይኮራል፣ ይደነቃል። ግን በጣም የሚገርመው ይሄው ሰውዬ ወደ ኢትዮጵያ ሲመጣ ወደ ኢትዮጵያ መለስ ሲል ያደገበት ሰፈሩ ላይ ከሌላ ክልል የመጣ ሰው ሀብት ሲያፈራ አይኑ ይቀላል፣ ይበሳጫል። እዛ ሰፈር ስለተወለደ ብቻ የዛ ሰፈር ሀብት ለሱ ብቻ እንደሚገባው ያስባል። ደግሞ ቅድም እንዳልኳችሁ በተቃራኒው አሜሪካውያን የኛ ሰፈር ሀብት የኛ ሀገር ሀብት የኛ ብቻ ነው ባለማለታቸውና ባለመስገብገባቸው ይደነቃል፣ ያወድሳቸዋል። ይህ ብቻ አይደለም። አሜሪካ ውስጥ የፌዴራል ቋንቋ የሚባል ነገር የለም። አብዛኞቹ ስቴቶችም የሥራ ቋንቋ የላቸውም። ለምሳሌ አንድ ግዛት ላይ በጣም ብዙ ኢትዮጵያዊ ቢኖር በአማርኛ ቋንቋ ሁሉንም ስራ ማከናወን ይችላል፣ ወይ በኦሮሞኛ ቋንቋ ሁሉንም ስራ ማከናወን ይችላል። ለምን በእኛ ሀገር መታችሁ በሌላ ቋንቋ ታወራላችሁ? ቋንቋችንን ልታጠፉ ነው ወይ? ቋንቋችንን ልገሉ ነው ወይ ብሎ የሚጠይቃቸው ሰው አይኖርም። ምክንያቱም ከቋንቋ ሰው እንደሚበልጥ አሜሪካውያን ያውቃሉ። አሜሪካ ውስጥ በጣም ብዙ ጎዳናዎች በኢትዮጵያውያን ጥያቄ መሰረት ስያሜ አግኝተዋል። እንግዲህ አስቡት፣ የሰው ሀገር ሄደን በሰላም መኖራችን ሀብት ማፍራታችን ሳያንስ ሰዎቹ የሰሩትን መንገድና ድልድይ ሳይቀር ስያሜ ጠይቀን ቀይረናል። ግን አሜሪካውያን ምንም አይሉ። ምክንያቱም ከአንድ ድልድይ ስያሜ በላይ ከአንድ መንገድ ጎዳና ስያሜ በላይ ሰው እንደሚበልጥ ያውቃሉ።
በተቃራኒው ደግሞ የሰው ሀገር ሄደን ለመንገድ ስም ስናወጣ የከረምን እኛ ቻይኖች መተው እዚህ በተለያየ በሚሰሩት ቦታ ላይ ሌፍት ራይት የሚለውን የመንገድ መጠቆሚያ በቻይንኛ ስለጻፉ እንዴት ሀገራችን መተው በቻይንኛ አቅጣጫ መጠቆሚያ ይጽፋሉ ብለን አመጽ እናነሳለን። በትናንሽ ከተሞች ስያሜ ሳይቀር እርስ በርስ እንጋጫለን፣ እንባላለን። ግን በዚህ መሃል አንድ ማወቅ ያለብን ነገር ሁላችንም ምዕራቡ ሀገር አሁን ያለበትን አስተሳሰብ እንመኛለን፣ እንወደዋለን። ለዛም ነው ሁሉም ሰው ወደዛ መሄድ የሚፈልገው ማለት ነው። በዚህ አጋጣሚ የዘንድሮ ዲቪ ለመሙላት $1 ማስተር ካርድ እና ክሬዲት ካርድ ያስፈልጋል ስለተባለ በደንብ አድርጋችሁ ተዘጋጁ። ወደ ርዕሳችን ስንመለስ የሃይማኖትና የብሔር ጽንፈኞች ሳይቀሩ በሰለጠኑ ሀገራት ነው መኖር የሚመርጡት። ስለዚህ የምዕራቡ ሰውኛ አስተሳሰብ ሁላችንም የምንወደው ነው ማለት ነው። ስለዚህ ያን አስተሳሰብ እኛ የምንወደው ከሆነ ለምን ወደኛ ማምጣት አልቻልንም ብላችሁ ከጠየቃችሁ፣ ምክንያቱም ሁላችንም ተቀባይ እንጂ ሰጪ መሆን አንፈልግም። ለውጥ እንፈልጋለን፣ ግን ለውጡን ከራሳችን አንጀምርም። ዓለም ደግሞ እንዲህ አይደለችም። ወሾ ራሱ ምን ይላል መሰላችሁ? ለዚህ ዓለም የሰጠነው ኢነርጂ ተመልሶ እኛ ጋር ይመጣል። ፍቅር ከሰጠን ፍቅር ይመጣል። ጥላቻ ከሰጠን ደግሞ ጥላቻን እናገኛለን። መተማ ጋንዲም ሲናገር ዓለም ላይ ኦር ሀገር ላይ ልታይ የምትፈልገው ለውጥ መጀመሪያ ከራስ ጀምር፣ ለውጡ ካንተ ይጀምራል ሲል ይናገራል። ስለዚህ ሰዎች እንዲሆኑ የምትፈልገው አይነት ስብና መጀመሪያ አንተ ጋር አለ ወይ? የሀገር ህዝቦች ላይ ማየት የምትፈልገው ለውጥ መጀመሪያ አንተ መስጠት ትችላለህ ወይ የሚለውን ነገር መጠየቅ ያስፈልጋል። አንተ ጋር አለ ወይ? ፍፄ አለ ለዩቲናስ እኔ ራሴ መኪና እገዛለሁ እያለ ይመጣል። አንዱ ነገር የምሬ ነው ብላችሁ ይመጣል። በቃ ተመልካቾች እናንተ ነገሮችን የምትወስዱበት መንገድ በጣም ሮንግ ነው። አሁን እነዚህ ቲክቶከሮች በራሳቸው መኪና አፎርድ ማድረግ ይችላሉ። አንደኛ ማወቅ ያለባችሁ። ሁለተኛ ደግሞ እነሱ አፎርድ ማድረግ ባይችሉ ራሱ በዚህ ነገር የተነካ ልቡ የተነካ ብዙ ባለሀብት አለ ኢትዮጵያ ውስጥ መጥቶ ሊሸልማቸውም ይችላል፣ ፕሮሞሽን ሊያሰራቸውም ይችላል። ቲክቶክን ኢንጆይ አርጉ፣ አዋርዱን ኢንጆይ አርጉ እንጂ ዘለ እንትና ስላሸነፈች ብለ ነገሩን ወደ አላስፈላጊ ነገር የምትወስድ ከሆነ በጣም ፋራን አንተ። በቃ ኢንጆይ አድርግ። በቃ አሸነፈ አንዱ ደስ ይላል። ከዚህ በፊት ሶሻል ሚዲያ ላይ አስደስቶ ምናምን ያቅሰው ከሆነ አስደሰተ ማለት ነው። በቃ አለቀ እንጂ በጣም ሲሪየስሊ ወስደ በጣም ስድብ ውስጥ ምናምን ብትገቡ ሰዎች በጣም ተሸውዳችሁ። There are sometimes that anything that can't happen will happen. Life happens. ምንድነው ታለንት ካንተ? በእንግሊዘኛ ሞቲቬሽናል ስፒቾች። እንግሊዘኛ I don't care how good you are. I don't care how talented you are. I don't care how much you work on yourself. There are some times when things don't go right. There are some times that anything that can't happen will happen. Life happens. The unexpected, the uncalled for, the unintentional happens. We've been damaged emotionally, damaged spiritually. It must be the number in our bank account that is screaming, you are broke. You can break physically, you can break mentally, you can break in your heart. And all of that is going to leave a mark. And that mark could be a mark in your victory or a mark in your defeat. Even in your victory, even in your defeat, you're being watched. You're being protected. You might ask, by whom? By the undying, by the immortal God. Thank you. ያልገባኝም ግን ቤተሰቦች የዛሬ ቪዲዮዎች እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።